አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ አልሐምዱሊላህ ረብል ዓለሚን ምስጋና ለአላህ ይገባው። አላህ ስብሐነሁ ወተዓላ ፈቅደው ለዚች ደቂቃ ለዚች ሰከንድ ላደረሰን ጌታችንን አላህን እያመሰገንኩት ዛሬ ሴትነቴን ታዘብኩት በሚል ርዕስ ነው የመጣሁት። በጣም ሴት በመሆኔ አንዳንዴ አፈርኩኝ፣ በራሴ አፈርኩኝ። ሀቂቃ ማለት ነው። ወዴት ለመሄድ ነው? እህቶች ግን ወዴት እየሄዳችሁ ነው? ክብራችሁን አሳልፋችሁ እየሰጣችሁ ወዴት ለመሄድ ነው? ይሄ ሁሉ ምን ለመሆን ነው የተፈለገ ያለው? ሱብሃንአላህ፣ እኔ በጣም ነው የገረመኝ። እና ወዴት ለመሄድ ነው እህቶች? ቅድም ላይ ሴትዮዋ ተጠራኝ መስሎኝ ወይስ ወደ ዘነጋ ቢሆን ድምጽ የጠፋሁት። ቆይ ወዴት ለመሄድ ነው? ራሴን ሴትነቴን ሴት በመሆኔ ብቻ ራሴን እንድታዘበው አደረገ። ሱብሃንአላህ፣ ወዴት እየሄድን ነው እህቶቼ? ቆይ ወዴት ሀገር ለመዝለል ነው? እኔ ሴት ልጅ በእንደዚህ አይነት የወረደ አስተሳሰብ በእንደዚህ አይነት የወረደ አመለካከት ይኖራታል ብዬ እኔ አስቤ አላስብም። ሲጀመር ለምንድነው አላውቅም። አንዳንድ ጊዜ ሞኝ ነኝ እንዴ ምናምን ብዬ ራሴን እጠይቃለሁ። ሀቂቃ እንዴ ምን ሆኔ ነው ምናምን ብዬ ራሴን በጣም እንድጠይቅ ያደርገኛል ብዙ ነገሮች ማለት ነው። ላላ ሞኝነቴ ለእኔ በጣም እንደሚጠቅመኝ ገባኝ። አሁን ተደብቄ መኖሬ ለእኔ ክብር እንደሆነ አሁን ገባኝ። ሀቂቃ ማለት ነው ለእኔ የገባኝ አሁን ነው የገባኝ። አዎ ተደብቄ መኖሬ ለእኔ ማንነትና በክብሬ ላይ እንዲኖር አድርጎታል ብዬ አምናለሁ። በክብር ላይ እንዲኖር በቃ ራሴን እንድተማመንበት አድርጎኛል። እንዴ እኔ የታዘብኩትን ነገር ልንገራችሁ እህቶች። እኔ በራሴ ስም ትክክለኛ ስሜ የራሴ እንትን አለኝ፣ ዩቲዩብ ስም አለኝ፣ የዩቲዩብ ቻናል አለኝ። ማለቴ ዩቲዩብ ቻናል ሳይሆን ይሄ እንትኑ ማለቴ አፋን ፌስቡክ፣ በትክክለኛ ስሜ በፌስቡክ አለኝ። ከዛ አጋጣሚ ትርፍ ስልክ ጓደኛዬ ጋር ስለነበረ ጓደኛዬ ስጭኝ አልኳትና በዛ ዝም ብዬ በሌላኛው ስልኬ ያው መቼም ቁጭ ስትል ምንድነው ልጅ ላፋታ ይላል ያገሬ ሰው አይደል የሚባል አባባል አለና አንዳንድ ጊዜ ቁጭ ስትሉ የሆነ ስትሉ እንትን ይላችኋል። እሺ ብቻ ራሳችሁን እንትን ይላልና እኔ ዝም ብዬ በወንድ ስም አድርጌ ፌስቡክ ከፋኩኝ። በወንድ ስም ነው እንግዲህ ያ ፌስቡክ የተከፈተው ምንድነው? በወንድ ስም ነው ጀማ፣ በወንድ ስም ነው። ከዛ ደግሞ በአረብኛ ነው ጽሁፉም በአረብኛ ነው። እንደዚሁም ደግሞ መለቃቸው ነገሮች ሀዲሶች ቢሆንም ያው አረብኛ ሀዲሶች ናቸው። ሴቶቹ አንዷማ የላከችኝ ነገር በጣም ገረመኝ። ደግሞ እኮ የአላህ ባሪያ ነኝ ነው የሚለው። አላህ ሆይ ላኢላሀ ኢለላህ፣ የአላህን ስም እየጠሩ ሰው እንዴት ሙናፊቅ ይሆናል? ኧረ ምን አይነት አስተሳሰብ ነው ያለው ወገኖቼ? ፊት ለፊት እንትኔ ላይ ያለ ቅንጭላቴ ላይ ያለ ያረገችው ፕሮፋይል አላህ ሆይ አንተ አስተካክለኝ፣ ትክክለኛ መንገድ ምረጥልኝ የሚል ነው ያረገችው ፕሮፋይል። እና ኢትዮጵያዊ ናት። በአማርኛ ነው ፕሮፋይሏ፣ ስሟን በአማርኛ ነው። እንግዲህ የኔ በአረበኛ ነው ምልከውም በአረበኛ ነው። የአረበኛ እንትኖች ናቸው። ሌላ ዜጋ ቢሆን እኔ የሰማሁትን እኔ ያየሁትን ሌላ ዜጋ ቢሆን እንትን እንጃ ምን ለመሆኑ ነው? ገና የወንድ ስም ብቻ ስለያዝኩኝ እሱም ሐስቢነላሁ ወነዕመል ወኪል። ለዛም ራሴን ፈተሽኩት ወይም ራሴን እንድፈትሸው አደረገኝ። አዎ ጠንካራ ሴት ነኝ። አዎ ለወደደኝ እንጂ ለጠላኝ የማልንበረከክ ሴት ነኝ። ይሄ 4 ነጥብ በሩ የተዘጋ ነው። ግን ደግሞ ሰውን ገብቼ ረብሽም ሆነ
እንደው ያልሆነ እንትን ውስጥ ገብቼ የማላቅም አላህ ሱብሓነሁ ወተዓላ አመሰግነዋለሁ። ያ አላህ እንዴት እንደምትወደኝ ገብቶኛል። ያ አላህ ቀጥተኛ መንገድ እንደምትመራኝ ሙሉ ተስፋ አለኝ። አሁንም ወደፊትም ወደ መጥፎ ነገር እንዳትመራኝ ያ አላህ። እንኳን ገብቼ በእንደዛ ለመላክ ቀርቶ አይደለም እንዴት ነሽ ብለው ሲጽፉልኝ ማንነታቸውን ካላወኩኝ የሚያቀይ ሰው ካልሆነ ምናልባት ቤተሰብ በኩል ካልመጣ ገብቼ አላናግርም። ይፈልጋል እንጂ ምናልባት ደግሞ የድን ጉዳይ ከሆነ በድን እኔ አልወሻቸውም፣ ይሸወዳሉ። በድን በሆነ ነገር ላይ ያመጡብኝና ያንን ጥያቄ ያጠይቁኛል። ወይ የማደርጋው ፕሮፋይል ወይ በምን ያን ተረሱና ለምን እንደዚህ ኮነ ወይ እንደዚህ ነው ብለው የሆነ ነገር ሲሰጡኝ ያንን ነገር ልመልስ ስገባ ማለባሽ ያ ነገር ለመመለስ ስገባ ከወንድሞች ጋር ልተዋወቅ እችላለሁ። አለቀ። ያንንም እነሱ ገብተው እንዲነሽ ካሉኝ ለምን አልመለሽም ካሉኝ እንደገና ደግሞ በድን ጉዳይ ከሆነ በቻልኩት አቅም መመለስ እፈልጋለሁ። የማልችለው ከሆነ ደግሞ ከሰዎች ጋር እንዳውቀው ማድረግ እፈልጋለሁ። እኔ እጠይቃለሁ ከትላልቅ ወንድሞች እንደዚሁም ደግሞ ታላቅ ሜዳዎች ካሉት ገብቼ አነባለሁ። ኪታቡም ካለ ከኪታብ ከቁርአን ከሆነ ከሐዲስም ከሆነ እንደዚህ አነባለሁ። ስለማነብ እንትን እላለሁ ማለት ነው። እጠይቃለሁ። ምናልባት አረበኛውን በደንብ አድርጌ ፌክሪክ እንዴት ነው በደንብ አድርጋችሁ ባላቀው ልክ አማርኛውን በደንብ አድርገን እንደምናነባው ሁሉ አረበኛውን ባላላቀውም ቢያንስ እንኳን ወደ ጎግል ወስጄ ተርጉሜ ለማወቅ እሞክራለሁ። የድን ጉዳይ አልዋሻችሁም። በድን ጉዳይ አንድ ሰው ዋሽቶኝ ሊበላይ ቢመጣ ሊገላይ ቢመጣ እኔ እጅ እሰጣለሁ፣ እታልላለሁ። የድን ጉዳይ እታልላለሁ፣ እማራለሁ ወይም አውቃለሁ። ከዛ ሰው ለመማር እኔ የማላውቀው ነገር እሱ ላይ አለ ብዬ እማራለሁ ብዬ ራሴን አሳምናለሁ። ወይ ደግሞ ያ ሰው ያላወቀውን ነገር ከኔ ያወኳትን ነገር ይማራል ብዬ ስለማስብ በዛ እንታላለሁ። እኔ የኔ ችግር ይሄ ነው። በቃ ወንድም ይሆናል የሚመስላችሁ አንቺ እኮ ወላሂ ያለሽ ሰው በቃ ላንቺ ሙስሊም ነው ይመስልሻል። ሁሉም ሰው እውነተኛ ያንቺን ማንነት የያዘ ይመስልሻል ይለኛል። እና እኔ ባይኔ እስካላየሁት ድረስ በክፉ ላይ ወርቆ መጥፎ ላይ ወርቆ እስካላየሁት ድረስ ባይኔ እስካላየሁ ድረስ ሰውን እንትን ማለት አልፈልግም። መወናጀል አልፈቅም። አላህ ሱብሓነሁ ወተዓላ እሱ ይጨርሰው፣ እሱ ሊጠይቀው ምን አገባኝ። ነገር ግን የፉንቅና ነገር ሙናፊቅ ነገር እንደዚህም ደግሞ ያልተባለሽ አካሄድ ካለው 4 ነጥብ በር እዘጋለሁ። ያልተፈለገ አካሄድ ካለው ያለን በር ይወጥ ነው እወጣለሁ እንጂ ገብቼ እንደዚህ መረበሽ ገብቼ እንደዚህ ሆንኩ እንደዚህ አኡዝ ቢላሂ ሚን ሸይጣን ረጅም። ምን አይነት ዘመን ነው? ምን አይነት ነገሩ ዘመኑ አላህ ሱብሓነሁ ወተዓላ በጊዜ ይምላል ብሏል። እኔ ከጊዜ ጋር እንትን አለለም። ግን ወዴት እየሄድን ነው? ምን ለመሆን ነው? ራሳችንን አሳልፈን ሰጥተን ምን ለመሆን ነው? ቆይ ሴትነታችን ምንድን ነው? ቆይ ሴትነት እኮ የተከበረች ናት። ሴት እኮ የአላህ ሱብሓነሁ ወተዓላ ስጣ የተከበረች ውድ ናት። ውድነታችንን ያረከሳቸው ሴቶች ናቸው። ያረከሱት እርኩስ ሴቶች ጋር ሆነን ከነሱ ጋር ሴቶች ብለን መጥራታችን በጣም አሳዘነኝ። እንዴት ሰው እንደዚህ ይባልጋል? እንደዚህ ይቆሻል? ሐስቢነላህ ወኒዕመል ወኪል። ወንድ ልጅ መቶ ርብሿት ነው ወንድ ልጅ እንዲያርጓት ነው ሲሉ ራሱ ሴቷ ለምን እንዳትልም እልነበረና ግን አሁን ውሸት እንደሆነ ተረድቻለሁ። ሴቶቹን ባለየ ናቸው፣ በወንዶቹ ልክ ባለየ ናቸው። በጣም ነው የሚያስጠላው። ወንድ ልጅ መቼም ወንድ ልጅ ነው። ተውት እስቲ መቼም እንዳሸው አላህ ሱብሓነሁ ወተዓላ ለሁሉም ነገር እንትን አለው፣ ለእሷም ለሴቷም አለ። ግን ሴት ልጅ ቁጥብ ልትሆን ይገባታል። የቤት መስረክረክ ነው። ገና በአረበኛ ጻፈ ብላችሁ የአረበኛ ስም ያዘ ብላችሁ ወንድ ልጅ ገና አረብን ተጀናጀንኩ ብላችሁ እንደዛ መሞት እናንተ ይንቋችኋል እኮ ትናቃላችሁ እኮ አይወዷችሁም። ጊዜው ያ ሰው እኔ ቦታ ወንድ ሆኖ ጊዜያዊ ስሜቱ ምናልባት አላህ ሱብሓነሁ ወተዓላ የማይፈራ ከሆነ ጊዜያዊ እንትን ይሰጣችኋል፣ ይሆንሻል። ጊዜያዊ ስሜት ይሽል ሐራም ያስገባሻል። ጊዜያዊ ስሜት ውስጥ ልትገቢ ትችያለሽ፣ ያስገባሽ ይችላል። አላህን የሚፈራ ሰው ግን ተሆነ ግን ወላሂ ዙሮ አያይሽም። ወላሂ ቢላሂ እዚህ ጋር ተከፍተሽ ብትሰጪው አይሰጥሽም።
አይነካሽም። ሀቂቃ እውነታዊ ይሄ ነው። ለምን እንደዚህ ትሆናላችሁ እህቶች? አላህን አትፈሩ? አዑዙ ቢላሂ ሚን ሸይጣን ረጅም። ያ አላህ እሰተርኒ፣ ያ አላህ ያ ረቢ ስትር ያ አላህ። አሰላሙ አለይኩም ወረሕመቱላህ ወበረካቱ።